ሰላም ጤና ይስጥልኝ የቻናል ተከታዮች እንዴት ናችሁ? ደህና ናችሁ? ነባሮቹ በላይክ እንዲሁም ደግሞ አዲሶቹ ከመጣችሁ አይቀር ላይክ ሰብስክራይብ እያደረጋችሁ እንግዲህ አበረታቱኝ። መቼም እንደምታውቁት እንግዲህ የአቤልና የአብርሽ እንግዲህ ማለቂያ የለውም። አብርሽም እንግዲህ እንደምታዩት ሴቶችን እየቀያየር እንደውም አሁን 4 ደርሰዋል። አንደኛዋ ደግሞ እንግዲህ ያው ሰሞኑን ይዟት ይመጣል ብለን ተስፋ እናደርጋለን። እንግዲህ 4 ደረሱ እንግዲህ ዛሬ እንግዲህ ማርቲ እንግዲህ አቤልን ልመና ላይ ናት። ምክንያቱም እኔ ምንድን ነው የደበቅኩ ነገር ካለ እሱ እንግዲህ አቤል የሚላት ከኔ የደበቅሽ ነገር አለ ብሏታል። እሷም የደበቅኩ ነገር ካለ ንገረኝና ችግራችንን እንፍታ፣ በመሀል ሰው አናስገባ እያለች ነው። ስለዚህ አንዳንድ ወንዶች እንግዲህ ከሴት ለመራቅ ሲፈልጉ እንግዲህ እነሱ ያው ንጹህ ሴቶችን ደግሞ ያው እንደ ወንጀል አድርገው ይህን አድርጋኝ ይህን ደብቃኝ ብለው ለመሸሽ ሲፈልጉ ይበቃል ይሆንም ስበብ ይፈልጋሉ። እንግዲህ አብርሽ ይሄ ማነው አቤል ተብዬ እንግዲህ ከማርቲ ለመሸሽ ስለፈለገ እንግዲህ ስበብ ነው የሚፈልገው። ስበብ አገኘ በቃ ወደ ሶሊ ነው ሶሲ ሊመለስ ሲል አብርሽም እንግዲህ ከሄሬሚላና ከሩታ ህይወት ለመውጣት ሲፈልግ አይታችሁታል። እንግዲህ ስበብ ሲፈልግ ነበረ። ስለዚህ ሴቶቹ ደግሞ እንግዲህ አልገባቸው ምን እንደምናረጋቸው አናቅም። እንግዲህ ሶሲም እንግዲህ ይሄ አቤል ቡታጅራ ስለነበረ እንግዲህ እሷም ቡታጅራ ነው ያለው ገና አልተመለሰም ብላለች። እንግዲህ የሚያስተካክለው አለ እዚህ ነው ያለው ብላ እንግዲህ ያገኘችው ስታቅፈው እንኳን ይሻላል ዝም ብሎ ነገር። ስለዚህ ሴቶችዬ ራሳችሁን አስከብሩ ነው የምለው። እና አውቃለሁ ፍቅር ከባድ ነው። ፍቅር የሚባል ነገር ያው እውር ነው እውነት። ያው እሱም ሲወዳቸው ደስ ይላል። ነገር ግን ደግሞ በእናንተ ብቻ በአንድ ሰው በአንድ ጎን ብቻ ከሆነ ይደብራል። ለማንኛውም ሶሲ እንግዲህ ስንት ነው እንግዲህ ወደ ሶሲ ማርቲ ማለት ወደ ሶሲ ተመልሻለሁ፣ ላደረግኩን ነገር ይቅርታ፣ ሶሲን በጣም ነው የምወዳት፣ ታርቀናል፣ እሷ ጋር ተመልሻለሁ ብሏል። እንግዲህ ምናልባት አቤል ተብዬ ማርቲ የቀረባቱ ከመጀመሪያውም ያው ሶሲ ወላ ሶሊ በቅናት እሷ ቀንታ ወደ እሱ እንድትመጣለን ነው የሚፈልጉ እና አብዛኛው ወንዶች አይታችሁ እንደሆነ የበፊት ሚስታቸው ወይም ደግሞ ፍቅረኛቸው እንድትመለስ ሲፈልጉ እንግዲህ አውቀው ድራማ ይሰራሉ ከሌላ ሴት ጋር ማለት ነው እንድትመለስላቸው። እና አቤልም እንግዲህ እንደዛ ነው እያደረገው። ስለዚህ ሶሲም እንግዲህ እባክህ ማለት የደበኩ ነገር ካለ ልስማና ከዛ በኋላ ችግራችንን እንፍታና አብረን እንሆን እያለች ነው። ይሄ አቤል ተብዬ ደግሞ በፍጹም ብሎ እንግዲህ አሻፈረኝ ብሏል። እና ስለዚህ ወንዶችን እኮ ስትለምኗቸው ሴቶችን ኮራ ቀብረር ነው። ለምንድን ነው እናንተ ኮራ ቀብረር የማትሉትም? ለምንድን ነው ግን ሶሲ ሩታ እንዲሁም ሄሬሚላ ምን ሆናችሁ ነው? ምን ነካችሁ? እንግዲህ ሄርሜላና ሩታንም እንግዲህ አይታችኋቸዋል እንደዚህ የሚያደርጉት። እንግዲህ ያው እሱ የሚያሳየን ነገር አለ እያሉ ነው። እሱ ደግሞ እንግዲህ እንደምታዩት ነው። ስለዚህ ምናልባት እሱ ፍቅርም ይሄ አብርሽን ፍቅር ይዞበት የመጣው ምክንያት እንግዲህ ምናልባት ከሩታና ከሄርሜላ ለመራቅ የሚያደርገው ድራማ ነው። አቤልም እንግዲህ ሶሊን ይዞበት የመጣው ምክንያት ከማርቲ ለመራቅ ፈልጎ ነው። እና እንግዲህ ማርቲም እንግዲህ አቤል ተብዬ ያው እንዳያችሁ ተስፋ ሰጥቷታል። ተስፋ ስለሰጠን አንዳንድ እህቶቼ ደግሞ የምትሳደቡ አላቸው። አንዳንድ አሽቃላጮች አትሳደቡ። ስለዚህ ፍቅር ያኔ በእናንተ ሲደርስ ፍቅር ምን ማለት እንደሆነ ሊገባችሁ ይችላል። ስለዚህ ሴቱ ናችሁ፣ ሴት አትሳደቡ። በቃ ማርቲም እንግዲህ አቤል ተስፋ ስለሰጣን ነው እንደዚህ የምትሆኑ ይህን ያህል እርቀት የምትሄድበት ተስፋ ስለሰጣን ነው። እየቀለደም እየመሰላት ነው። እሷን ለማስቀናትም እየመሰላት ነው። ከመጀመሪያው ደግሞ ተስፋም ስለሰጣን ነው። እንዲሁም ደግሞ ሩታና ሄርሚ እንግዲህ የሚታገሉበት እንግዲህ አይታቸዋን። ትናንትና ዳኒ ሲጠይቃቸው አስቀውኛል። የኔ ንግስቶች እና ሲጠይቃቸው አይታቸዋል። እንግዲህ ያው ለየራሳቸው የሚሰጣቸው ተስፋ አለ እና ያ ማለት እንዳሉት እንግዲህ ሄርሜላም ከህይወት አስወጣች ስለው ሌላ ነገር ነው የሚለው። በቃ ያኔ ተስፋ ሰጥቶኛል። ሄርሜላ ሩታን ደግሞ ከኔ ጋር ያለውን ልብስ ምናምን ውሰድ ስለው
እስካሁን አልወሰድም እኮ ተስፋ ሰጥተን ለየራሳችን ተስፋ ሰጥቶናል ብለዋል። እንግዲህ ሶሊ ይቺ ማርቲን እንግዲህ ተስፋ ስለሰጣን ይህን ያህል የምትታገልበት እንጂ እንዴ ሲጀመር እኮ አቤልም ሆነ ይሄ አብረሽ አይመጥናቸውም። እንደመቸም እድል ሆኖ ይሄ ፍቅር የሚባለው ነገር የተረገመ እውነት የተረገመ። ስለዚህ ከማይሆን ቦታ ነው የሚጥላቸው እና ስለዚህ ማርቲም የራሷን ማስከበር አለባት። ሩታና ሄሬሚላም ራሳቸውን አሁን ሩታና ሄሬሚላ ደህና ናቸው። አሁን እነሱ ሁለቱ ከተስማሙ ሌላው ቀላል ነው እና ደስ የሚለው እነሱ አሁን ደህና ናቸው። አሁን የአብርሽ ነገር አሁን እየቆረጠላቸው ነው። ሁለታቸውም አሁን የየራሳቸውን ህይወት በቅርቡ ይጀምራሉ። የአብርሽ ላይ አሁን ተስፋ እየቆረጡ ነው። ምክንያቱም አብርሽ እንደማይመጥናቸው ገብቷቸዋል። እንግዲህ ማርቲም እንግዲህ ይሄ ቪዲዮ ለመጨረሻ ጊዜ ይሆናል ብለን ተስፋ እናደርጋለን። እንግዲህ በኋላ አብርሽን ይሄ ሀቤልን እንደው እንደማትለማመጠው ተስፋ እናደርግ። ባለፈው እንግዲህ አይታችኋል። ሶሲ እግር ተደፍታ እባክሽ ሀቤልን ተይልኝ ስትል ነበር እና አንዳንድ ጊዜ ያሳፈራንም እንደው ያስቃንም እንደው ግራ እኮ ገባን። እንደው እውነት ይሁን ድራማ ይሁን የምትሰሩ ግራ ነው ያጋባችን እና ዝሮ ዝሮ ምን ለማለት ፈልጌ ነው፣ ማርትዬ የራስሽን ህይወት ኑሪ። ቆንጅዬ ነሽ፣ ገና ልጅ ነሽ፣ አላረጀሽ። ስለዚህ የራስሽ ህይወት ለምን አትኖሪ? አቤልን ተይ በቃ። አቤልን አንድ ወንድ የሆነ ስበብ ነገር ከእናንተ ህይወት ስበብ ለመውጣት ስበብ ይፈልጋል አይደለ? ስለዚህ እናንተ ደግሞ ሴቶችዬ ቆራጥና ጀግና ሆናችሁ የራሳችሁን ህይወት እንጂ መኖር ያለባቸው ከዚህ በላይ ባትለማመጡት። እስኪ ለምንድን ነው እንደዚህ የምትሆኑ? ኧረ ተው ተው፣ እንደው እስኪ እንደኛ እንደ አረብ ሀገር ላይ ያለ ነው። እስኪ እንደ ማዳም ቅመሞች እስኪ ጀግና ብትሆኑ ምን ችግር አለ? ተው ተው፣ ጀግና ሆኖ ተው 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 ተው። እኛ እኮ እስኪ ይሁን እኛ አረብ ሀገር ያለ ነው ጀግና ነን። ተው እንደኛ ጀግና ሆኖ አገራችን ያላችሁ ሴቶች በእናንተ የተነሳ ደግሞ እኛ እንሰደባለን። ስለዚህ ተዋቸው በቃ፣ የራሳቸውን ህይወት ኑሩ፣ እናንተም ኑሩ። አይዟችሁ፣ ለእናንተ ፈጣሪ ያላቸው። ላይክ ሰብስክራይብ አድርጉ ቅመሞች።